ለዛሬ የዝና ገበያ ስድስተኛና የመጨረሻውን ክፍል ይዤላችሁ መጥቻለሁ። ባለፈው ጊዜ ያቆምነው ኬናን ሙኑርን ለማዳን ወደ ቤቷ ሄደው በጎረቤቶቿ ፊትም እርስ በርሳቸው እንደሚዋደዱ ሲናገር ነበር። ነይ አብረሽኝ ሂጂ አላት። ሁሉም ሰው ደንግጧል። ሙኑር ራሷ እንኳን በመገረም ውስጥ ነበረች። እሷም ደንግጣ ሳለ ኬናን እጁን ዘርግቶላት ትመጫለሽ አላት። እዚህ ጋር ሙኑርም ከኬናን ጋር በመኪና ውስጥ ትሆናለች። እሱም በጣም ደስተኛው ነው። የመኪናውን ጥሩምባ ክላክስ ሲያሰማ ነበር። ሙኑርም ዝም በል እንጂ ሰው እንዳይታዘበን እያለች በጣም ተጨንቃና ፈርታ ነበር። እሷም አሁን ምን ልናደርግ ነው ብላ ስትጠይቀው እሱ ግን አሁን ያለሽበትን ቅጽበትን ተደሰችበት፣ ስለሚመጣው ነገር አታስብ እያለ ያስቃት ነበር። በሌላ በኩል ይሶም ሸፊቅን በቤቱ ደጃፍ ላይ እየጠበቀችው ነበር። እንደመጣ ስለ ወንድሟ ጠየቀችው። እሱ ግን እስካሁን ምንም እንደማያውቅ ነገራት። ኢሶ በሸፊቅ ላይ ላደረገችው ነገር ይቅርታ ጠየቀችው። አባቷ ከሞተ በኋላ ሁልጊዜ ከጎናቸው እንደነበርና ምንም መጥፎ ነገር እንደማይገባው ነገረችው። ይቅርታ እንዲያደርግላት እየለመነችው ታለቅስ ነበር። ሸፊቅም ይቅር አላትና ያረጋጋት ጀመረ። ከዚያም ወደ ውስጥ ገባ። ክሪማ በቤቱ ግቢ ውስጥ አዝና ተቀምጣ ነበር። ሸፊቅን ወደ እሷ ሲገባ ስታዩም ስለ ኬናን አዲስ ወሬ ያለው ብላ ጠየቀችው። እሱም የለም አላት። እሷም በጣም ተቆጥታም እንዴት አለችው። እሱም ልጅሽ በፍቅር ወድቋል አላት። እሷ ግን አይሆንም ልጄ በፍቅር ምክንያትም እኔን አሳልፎ አይሰጠኝም አለች። የኬናንን ቦታ ለማወቅም አይሲንን አግኝቶ ሙኑር የት እንዳለች እንዲጠይቅ ተማጸነችው። እሱ ግን አይሲንም ከጋኒ ጋር ሆስፒታል እንደሆነችና እሱም ወደ እሷ እየሄደ መሆኑን ነገራትና ለመሄድ ተነሳ። እዚህ ጋርም ኬናንና ሙኑርም ቁርስ ለመብላት ወደ አንድ ምግብ ቤት ሄደው ነበር። ሙኑርም ከሂዳርም ሰርዳርና ቃሲም ጋር በመኪና ውስጥ ላለው ሰርቨርም ደወለችለት። ሂዳርም ምንም አይነት ነገር ቢናገር ሰርዳርን እንደሚገለው ዛተበት። ሰርቨርም ለደወለችለት ሙኑር መልስ ለመስጠት ተገደደና የት ነሽ አላት። እሷም እስካሁን የት እንደምሆነ አልወሰንኩም፣ እንዳረፍኩ አሳውቃለሁ አለችም። እሱም እሺ ግን ኢዳር እንዳይከተልሽም ተጠንቀቂ አላትና ወዲያውኑ ዘጋው። ኢዳርም በጣም ተቆጥቶ ይጮህበት ነበር። ሙኑርም ከኬናን ጋር ወደ ምግብ ቤቱ ገባች። እሱ ግን ሙሉ ትኩረቱ ምግብ ላይ ነበር። እሷም አብረን እቅድ እናውጣ ስትለውም እሱ እኔ ስመገብ ማሰብ ወዳለሁ አላት። ምንም የሚያስጨንቅ ነገር እንደሌለ ለማሳየት በጣም ቀዝቃዛ ሆኖ ይታይ ነበር። ሆስፒታል ውስጥም አይሲንና ወዝጊ ከጋኒ ጋር ተቀምጠው ሳለም ሀኒፋ ምግብ ይዛላቸው መጣች። ለጋኒም እንኳን ፈጣሪ ማረ ለስራና ለሙያ አትዘን እያለችም ታጽናናው ነበር። ወዝጊም ወሬውን ለማስቀየር እየሞከረችም አይዞህ ይድናል፣ ወደ ስራውም ይመለሳል፣ አንቺ ብቻ ምግቡን ካልመረዝሽው አለቻት። የምግቡ ሽታም ስላልተስማማት አየር ለመቀየር ወደ ውጪ ወጣች። አይሲንም ምን እንደሆነች አልገባትም ነበር። ወዝጊ ውጭ ሆና ቀደም ሲል በካራቫን ውስጥ በታመመችበት ወቅት የነበረውን ሁኔታ ታስታውሳለች። አይሲን ወደ እሷ ወጣ ምን ሆነች ነው ስትላት ወዝጊ አላውቅም፣ ምናልባትም እርጉዝ ሆኜ ይሆናል አለቻት። በዚህም በጣም ደስ አላቸው። ኬናንና ሙኑርም እየተመገቡ ሳለ ኬናን ምግቡን በጣም ወደደው። ሙኑርም ሌላ ጊዜ ልትሰራለት እንደምትችል ነገረችው። እሱም በእውነት ምግብ መስራት ትችያለሽ ሲላት እሷም አዎ እናቴ ሁሉንም ነገርም አስተምራኛለች አለችው። እሱም እናቴ አንድም ቀን ሰርታልኝ አታውቅም አላት። እሷም ስላዘነችለትም እጁን እየዳበሰች ይህን ሁሉ እናልፈዋለን፣ የፈለግከውን ሁሉ እሰራልሃለሁ ብላ ቃል ገባችለት። በድንገትም ኬናን የዳርን መኪና አየ። የምግብ ቤቱ ባለቤት 4 ሰዎች መሆናቸውን አረጋገጠለትና ለፖሊስ ልደውል አለው። ኬናን ግን አያስፈልግም አለው። ዳር ወደ ምግብ ቤቱ በመሳሪያ ገብቶ ባለቤቱን ስለ ኬናን ያስፈራራው ጀመረ። ባለቤቱም ወደ መጸዳጃ ቤት ሄዷል። አብረው የነበረችው ሴት ግን እዚያው ተቀምጣለች አለው። የሙኑር ልብስ የለበሰች አንዲት ሴት ጀርባዋን ሰጥታ ተቀምጣ ነበር። ሂዳር ወደ እሷ ሄዶ ቢጠራትም መልስም አልሰጠችውም። የሂዳር ሰዎች ኬናንን አላገኙትም። ሙኑር ግን ልብስ ቀይራ ቆሻሻ ለመጣል እንደወጣች ሰው ሆና ወጣች። የሂዳር ሹፌርም አይቷት ቢጠራትም ኬናን መጥቶ መታውና ከሙኑር ጋር አምልጠው ሄዱ። ሂዳርና ሰዎቹ በጣም ተበሳጭተው ሰርዳርና ሰርቪን የታሰሩበት መኪና ውስጥ ሄዱ። ሙኑር በመኪና ውስጥም ከኬናን ጋር ሆና ስለ ወንድሟ በጣም ተጨንቃ ነበር። ኬናንም እያረጋጋም ወደ እናቱ ቤት እንደሚሄዱ ነገራት። እናቱን በደንብ እንድትታገሳትም ጠይቃት። እሷም ምን አማራጭ አለኝ አለችው። ኬናንም እናቱ እንድትለሰልስ ለሸፊቅ እንደሚደውል ነገራት። ጋኒ ነክቶ ደስ ካለው በኋላም አይሲንን ስለ ኦዝጊ ጠየቃት። አይሲን የሥራ ስልኮችን እየጨረሰች እንደሆነና አሁን እንደምትመጣ ነገረችም። ሀኒፋ ምግቡን ሰብስባ ልትሄድ ስትል አይሲን ዛሬ እዚህ እንደምትቆይ ነገረቻት። ሀኒፋ ስትሄድም ጋኒ ላይሲን መብትሽን አሳልፈሽ መስጠት የለብሽም ክስ መስርች አላት። እሷም ይህንን የሚናገረው ማን እንደሆነ ተመልከቱም፣ አንተ ሙያናተ የምትወዳቸውን ሰዎች እንዳይጎዱ ብለም ክስ አልመሰረትክም አለችው። ሸፊቅን ወደ ሆስፒታሉ መጥቶ ሀኒፋን አገኛትና ስለ ሁኔታዋ ጠየቃት። እሷም ጋኒ ጠንካራ እንደሆነና ሁኔታውን እንደተላመደ አይሲን ግን አሁንም እንደተቸገረች ነገረችው። ከጎኗ አሁን አንተ ለሷ ቅርብ ነህና አለችው። ሸፊቅም አይሲን አንቺ ከጎኗ በመሆንሽ እድለኛ ናት አላትና እንዳትጨነቅም ነገራት። ከዚያም ወደ ጋኒ ሄደው እንኳን ፈጣሪ ማረ ጀግናው ይላል። አይሲንንም አንቺንም እንኳን ፈጣሪ ማረሽ ካላት በኋላ ስለ ሁኔታዋ ይጠይቃታል። እሷም እንደምታይ ነኝ ትለዋለች።
ስለ ሙኑር የምታውቀው ነገር ካለ ይጠይቃታል። እሷም በፍጹም አላውቅም ትላለች። ጋኒም ሴቶች ባሉበት ቦታ ላይ ተኩስ የሚከፍቱ ፈሪዎች ናቸው ይላል። ሸፊቅም ለጋኒም በቀረጻ ቦታ ላይ የተፈጠረው ተኩስ አጋጣሚ እንዳልሆነ አንተ ንገራት ይለዋል። በዚህ መሃልም ኦዝጊ ወደ ክፍሉ ስትገባ ሸፊቅ ጋኒ በሚስቱ ቀንቶ ነው በቀረጻ ቦታ ላይ ሰው እንዲተኩስ ያደረገው ሲል ትሰማለች። አይሲንም አይሆንም፣ እንዲህ አይነት ነገር በፍጹም አልተደረገም ትላለች። ጋኒ ግን አዎ እኔ ነኝ ያደረግኩት ብሎ ያምናል። ኦዝጊም ገብታም ላደረግከው ነገር እንኳን ደስ አለ ትለዋለች። በዚህ ጊዜ ለሸፊቅ ከኬናን ስልክ ይደወልለታል። ሊያናገረውም ወደ ውጭ ይወጣል። አይሲን ለጥቂት ጊዜ ለብቻችሁ ልተዋችሁ ብላም ከሸፊቅ ጋር ትወጣለች። በውጭ ሸፊቅ ለኬናን ምንድነው ይሄ የምታደርገው እብደት ይለዋል። ኬናንም ናው አብጃለሁ፣ አሁን የምፈልገው ወደ እናቴ ሄደህ እንድታረጋጋት ነው ይለዋል። ሸፊቅም እሺ እንኳን በሰላም መጣችሁ፣ ግን ስለ ክሪማን ጉዳይ ብዙም ቃል አልገባለም፣ ቢሆንም የምችለውን አደርጋለሁ ብሎ ስልኩን ይዘጋል። አይሲን ምንድነው የሆነው ንገረኝ ትለዋለች። እሱም ሙኑርም ከኬናን ጋር እንደሆነችና በሰላም እንዳሉ ይነግራታል። እሷም ጥሩ ነው ምስጋና ለፈጣሪ ይሁን ትላለች። እሱም አልገባሽም መሰለኝ አብረው ነው የጠፉት፣ በፍቅረ ሳይወድቁም አልቀሩም ይላታል። አይሲንም በፍጹም ሊሆን አይችልም ትላለች። እሱም አሁን ዋናው ነገር እሷን ወደ ክሪማን ቤት እየወሰዳት ነው፣ አንቺ ደግሞ ከአንቺ ጋር እንድትሄድ ማሳመን አለብሽ ይላታል። እሷም እሺ ተገዳጅ ሆኜ ከአንተ ጋር እመጣለሁ ትላለች። ጋኒም ለኦዝጊ ዝም አትበይ ተናገሪ ይላታል። እሷም እንዴት አንድ ሰው የሚወደውን ሰው እንዲያደርጋል፣ እንዴትስም ደስታንና ስኬትን ይነፍጓል እያለችም ታለቅሳለች። መቼ ነው እንዲህም ግለኛ የሆንከው ትለዋለች። እሱም እንዳያጣት በመፍራቱ እንደሆነ ይነግራታል። ሙያውንም ካጣ ቆይቷል። ለሱም የቀረው ውድ ነገርም እሷ ብቻ እንደሆነችና ሊያጣት እንደማይፈልግም ይገልጽላታል። ይቅርታ እንድታደርግለትና ሌላ እድል እንድሰጠውም ይለምናታል። እሷም አንድ ሰው ቢሞትስ ወይም ነፍሰ ጡር ሴት ሆና ልጇን ብታጣስ ትለዋለች። እሱም በጣም እንደተቆጨ ይነግራታል። እሷም ምርመራ ማድረጓንና ምናልባትም ነፍሰ ጡርም ልትሆን እንደምትችልም ትነግረዋለች። ውጤቱ ምንም ይሁን ምንም ለሱ እንደማታካፍለው ነግራው ልትወጣ ስትልም አትሂጂ፣ ነፍሰ ጡር ብትሆኝም ባትሆኝም አትሂጂ፣ አንቺ ብቻ ነሽ ያለሽኝ ይላታል። በዚያው ቅጽበት ነርሷም የላብራቶሪ ውጤት ይዛ ትመጣለች። ኦዝጊም ጋኒን መውቀሷን ስትቀጥልም እሱ ግን በቃም ወረቀቱን ክፈቹና ውጤቱን ንገሪኝ ይላታል። ውጤቱም ነፍሰ ጡር መሆኗን ያሳያል። ሁለቱም በጣም ይደሰታሉ። በዚህ መሃልም አይሲንና ሸፊቅ ወደ ክሪማን ቤት በመኪና እየሄዱ ነው። ሸፊቅ ለይሶ ደውሎም እሱና አይሲን እየመጡ መሆኑን ይነግራታል። አይሲን ወደ ክሪማን ቤት በመሄዷ ብትከፋም ስለ ሙኑር ስትል ግን ተገዳለች። ከኦዝጊ ነፍሰ ጡር መሆኗን የሚያረጋግጥ መልእክት ሲደርሳት አይሲን ደስ ብሏት ፈገግ ትላለች። ሸፊቅም ምንድን ነው ሲላትም የአይሲን እርግዝና ትነግረዋለች። እሱም ይደሰታል። ይሶም ወደ ሰፊዳ ሄዳ የእናቷን መድኃኒቶችና ኮሎኝ እንድታዘጋጅም ትነግራታለች። ሰፊዳ ምንድን ነው የሆነው ስትላትም ይሶ አሁን ምንም የለም፣ ግን ከጥቂት ጊዜ በኋላ የሚሆን ነገር ይኖራል ትላታለች። ክሪማ መጣ ምንድን ነው ስትል ይሶ ምንም አይደለም፣ ሸፊቅም ከአይሲን ጋር ኪናንም ከሙኑር ጋር እየመጡ ነው ትላለች። ክሪማንም ለቀል ጊዜ የለኝም ትላለች። ይሶም እውነቴን ነው እመኝኝ ትላታለች። ክሪማንም በድንጋጤ ትቀራለች። ሸፊቅና አይሲን ቤት ይደርሳሉ። ይሶም ትቀበላቸዋለች። አኒፋ ለአይሲን ደውላ ስትጠይቃትም አይሲን ወደ ክሪማን ቤት እየገባች መሆኑንና ህይወት በጣም አስገራሚ መሆኗን ትነግራታለች። ሸፊቅና አይሶም ወደ ክሪማ ይገባሉ። ክሪማም ምንድን ነው አይሲ ፊቴ ለመቆም ድፍረት አጣች ትላለች። ሸፊቅም አይደለም ውጪ በስልክ እያወራች ነው ይላታል። ክሪማም በጣም ተጨንቃለች። ጭንቀቷንም በሸፊቅና በይሶ ላይ ትወጣለች። አይሲን ገብታ ትቀመጣለች። ለክሪማም እንዴት ነች ትላታለች። ክሪማም በከንቱ አትሞክሪ፣ ዛሬም እኔ ከአንቺ የበለጠ ትልቅ ጉዳይ ስላለኝ ልታናድጅኝ አትችይም ትላታለች። ቢያንስ በልጄ ፊትም ራስሽን አክብሪ፣ አባቷን በገደልሽባት ልጄ ፊት ትላለች። ሸፊቅም ለክሪማንም አሁን የዚህ ጊዜ አይደለም ይላታል። ይሶንም ወደ ውጭ እንድትወጣ ይነግራታል። ይሶ ግን ስለ ስሜቴ አትጨነቅ፣ ቀድሞውንም ቢሆን ስሜቴ ተጎድቷል ትላለች። ክሪማንም አንቺም ጊዜሽ አይደለም፣ አሁን የማንንም ጉዳይ አልሰማም ትላለች። ይሶማ አንቺ መቼ ነው ከራስሽ ውጭ ለሌላ ሰው ቅድሚያ የሰጠሽው ትላታለች። ጊዜው መሽቶም ሁሉም ኬናንንና ሙኑርን እየጠበቁ ነው። አይሲንም በእነሱ ጉዳይ በጣም ተጨንቃለች። በዚህ መሃልም ኬናን ለሸፊቅ ደውሎ ደጃፍ ላይ መሆናቸውን ይነግረዋል። ሙኑርም አይሲን ቤት ውስጥ መሆኗን ስታውቅ ለኬናን አሁን በምን ፊቴ ነው የማያት ትለዋለች። እሱም ስለተዋደድን ነው የምታፍሪው? ይሄ እኮ ፍቅር ነው ይላታል። እሷም ስለ ፍቅር አላፈርኩም፣ ነገር ግን በእኔ ምክንያት ለዚህ ሁሉ ችግር ስለዳረግኳት ነው ያፈርኩት ትለዋለች። ኪናንም እኔም በጣም እወድሻለሁ ይላታል። ሁለቱም ይስቃሉ። ሸፊቅም በሩን ከፍቶ ውስጥ ለሚፈጠረው ነገርም ራሳቸውን አዘጋጁ ይላቸዋል። ሙኑርም ወደ አይሲን እንድትሄድ ይነግራታል። ኪናን ግን እኔ ወደ እናቴ ወጥቼም ጉዳዩን እጨርሳለሁ ይላል። ሙኑርም ወደ አይሲን ገብታ በእሷ ምክንያት ለደረሰባት ችግርም ይቅርታም ትጠይቃለች። አይሲንም ተቀመጭና የሆነውን ሁሉ በዝግታ ንገሪኝ ትላታለች። ሙኑር በጣም አፍራለች። ሸፊቅም አትፈሪ፣ እንድንረዳችሁ የሆነውን ሁሉ ንገሪን ይላታል። በዚህ መሃልም ኬናን ወደ እናቱ ይወጣል። እናቱ ልክ ስታየው ወደ እሱም እየሮጠች በጣም ፈርቼልህ ነበር ትላለች። እሱ ግን እማዬ ተረጋጊ፣ ለዚህ ሁሉ ፍርሃት የሚሆን ምንም ምክንያት የለም ይላታል። ሙኑርን እንደሚወዳትም ይነግራታል። ክሪማን በድንጋጤ እንዴት ሊሆን ይችላል ስትለው እሱም እንደ ማንኛውም ሰው መውደድና መዋደድ ስላለ ነው ይላታል።
አንድ ነገር ጠጥተህ መሆን አለበት ወይም ሙኑርም አሳዝናለች እንጂ በፍጹም ልትወዳት አትችልም ትላለች። እታች ሙኑርም ስለ ሰርቪ በጣም ተጨንቃለች። አይሲንም አይኗን እየጠቀሰች ስለ ኬናንስ ትላታለች። ሙኑርም ለኔ ብለሽ እንዲህ አታድርጊ ትላታለች። አይሲን ስለ ኬናን አስቀድሞ የነበራት አመለካከት የተለየ ቢሆንም አሁን ግን ኬናንና ሙኑርም የተለያዩ መሆናቸውን እንደተረዳችም ትነግራታለች። ሙኑርም ፍቅር ልዩነት አያውቅም ትላለች። ሸፊቅም በሙኑር ሀሳብ በመስማማት ኬናንና እሷ ባላቸው ግንኙነት እንደሚደሰትና ቢያንስ ለአንድ ጊዜ ፍቅር ማሸነፍ አለበት ይላል። አይሲን ስለ ሙኑር ብትሰጋም ሙኑር ግን አትጨነቂም፣ እኔና ኬናን አስቸጋሪ ጊዜ አብረን አልፈናል ትላለች። ሙኑርም ኬናንን ለማየት ወደ ላይ ትወጣለች። ሸፊቅም አይሲን ጋር ተቀምጠው ሁለቱም ቁስል ስላላቸው ግንኙነታቸው በጣም አስቸጋሪ ነው ትላለች። ሸፊቅም ማን ያውቃል ምናልባትም እርስ በርሳቸው ይፈወስ ይሆናል። እኔና አንቺ እኮ ለብቻችን ስለሆነን ነው ቁስላችን ያልዳነው ይላታል። ሙኑርም ወደ ኬናን ስትወጣ እናቱ እሷ ለአንተ ትመጥናለች ብለህ ታስባለህ? ትምህርቷም ሆነ ደረጃ ከአንተ ጋር አይመጣጠንም። አብራችሁ ስትሆኑ ስለምን ልታወራው ነው እያለች ስለ ሙኑር መጥፎ ስታወራ ትሰማለች። ኬናን ግን ስለ ሙኑርም ይከላከላል። ሙኑርም በሩን አንኳኩታ ትገባና ለክሪማን ከአክብሮት ጋር ከአንቺ በታች መሆን አልፈልግም፣ ግን ሳታውቂኝ ለሁለተኛ ጊዜ ፈረድሽብኝ ትላታለች። ክሪማን ደግሞ በሩ ላይ ተሰልያለች ስትላት ኬናን እማዬ ተረጋጊ ይላታል። ሙኑርም ለክሪማን ቅድም ለኬናን ስለ ቤተሰቧ ስትል ጥላህ ትሄዳለች ብለሽው ነበረ። አሁን ግን የምነግርሽም ኬናንም ቤተሰቤ ነው፣ ስለ እሱ ስል ማንንም እተዋለሁ ትላለች። ክሪማንም ይሄን ከመናገርሽ በፊት ሌላ ባል ያለሽ መሆኑን አስታውሺ፣ ይሄ በጣም ነውር ነው ትላታለች። ሙኑር በጣም ትከፋለች። ኬናን ለእናቱም ካሰብኩሽ በላይ በጣም መጥፎ ሆነሽ ተገኘሽ ብሏት ሙኑርን ይዞ ከክፍሉ ይወጣል። ኬናን ሙኑርን ይቅርታ ይጠይቃል። እሷ ግን ያንተ ጥፋት አይደለም ትለዋለች። እጁን ይዛም አብረን እስከሆነን ድረስ ሁሉንም ነገር እናልፋለን አይደል ትላለች። የሰው አይታቸው በእነሱ በጣም ደስ ይላታል። ኬናንም የሰው ሙኑርን ወደ ሳሎን እንድትወስዳትና እሱ ለእናቱም አንድ የመጨረሻ ነገር ነግሯት እንደሚመጣ ይነግራታል። ሙኑርን እንዳይጣላ ብትለምነውም ቃል ገባልሻለሁ አልጣላም ይላታል። ሙኑርም ከይሶ ጋር ወደ ታች ትወርዳለች። ክሪማን በካሜራ ብታያቸውም ኬናን አብሯቸው የለም። ኬናን ወደ ክፍሏ ተመልሶም በካሜራ ስትሰልላቸው ያገኛታል። እዚህ ነኝ እማዬ ይላታል። እሷም ሳታንኳኩም እንዳትገቡ 100 ጊዜ ያልነገርኳችሁም ወይ ትላለች። ኬናንም ከእሷ ጋር እየተጣላ እነዚህን ሁሉ ዓመታት ስትጸልይ ነበረ፣ አንቺ መታከም አለብሽ ይላታል። እህቱን ይዞ ከዚያ እንደሚወጣ ነግሯት ትቷት ይሄዳል። እሷም በጣም ትበሳጫለች። ሳሎን ውስጥ ያሉትም የጩኸቱን ድምፅ ይሰማሉ። ሸፊቅም ምን እንደተፈጠረ ለማየት ሊወጣ ሲል ይዞ አያስፈልግም፣ እናቴ ወንድሜን በፍጹም አታስቀይሙም ትላለች። ሙኑርም ወደዚህ መምጣት እንዳልነበረባቸው ትናገራለች። ኬናን ተቆጥቶም ይወርዳል። ሙኑርን በይ እንሂድ ይላታል። ሸፊቅ እንዲረጋጋ ቢነግረውም ኬናን እናቱ የምታደርገውን የካሜራ ስለላ ያሳያቸዋል። አይሲንም ይህች ሴት ታማሚ ናት ብዬ አልነገርኳችሁም ትላለች። ኬናን ሙኑርን ይዞ ይወጣል። ሸፊቅም አሁን የት ትሄዳላችሁ ሲላቸው አይሲን ወደ እኔ ቤት ኑ ትላለች። ክሪማን በደረጃ ላይ ወርዳም ኬናን እንዳይሄድ ብትለምነውም እሱ ሳይሰማ ይሄዳል። እሷም ዝልፍልፍ ብላ በደረጃ ላይ ትቀመጣለች። የሰው አንቺን የመሰለች እናት በመኖሯ አፍራለሁ ትላለች። ኬናን ቪላ ቤት ውስጥ ሰርዳር መሬት ላይ ወድቆ ያገኙታል። ሙኑር ወደ እሱ ትሮጣለች። ወደ ውስጥም ያስገቡታል። ሰርዳር ከነቃ በኋላም የሆነውን ሁሉ ይነግራቸዋል። ሙኑር ስለ ሰርቪር ትጨነቃለች። ኬናንም ያረጋጋታል። ሰርዳር እንደ ባዕድ ሰው ሊጠብቃቸው አለመቻሉም ይቅርታ ይጠይቃታል። ሰፊዳ ገብታ ሸፊቅን የሚፈልገው ሰው ውጭ እንዳለ ትነግረዋለች። ሸፊቅም ሊያይ ሲወጣ ሀኒፋን ያገኛታል። እሷም በጣም ፈርታለች። አንድ ጠቃሚ ነገር ልትነግረው እንደምትፈልግም ትገልጻለች። ሙኑር ጋር ያሉት ሁሉ ምን ማድረግ እንዳለባቸው እያሰቡ ነው። አይሲን ሸፊቅን ለመፈለግ ትወጣለች። ክሪማን ጋር ያለ መስሏት ወደ ክፍሏ ስትወጣ ክሪማን ከኢሶ ጋርም ስትጣላ ትሰማለች። ክሪማንም እውነቱን ማወቅ ከፈለግሽ ተቀመጭና ልንገርሽ ትላታለች። አባቷን በጣም ተወደው እንደነበረም ግን እሱ ያን ያህል ፍቅር እንዳልነበረው ትገልጻለች። ከሱ ለመራቅ ወስና እንደነበረም ግን እሱ እንዳልተስማማ አይሲን ላይ እንዳደረገው ሁሉም እሷንም እንደደፈራትም ትገልጻለች። ስለነሱ ስትል ግን ሁሉንም ነገር ለመቻልና የአባታቸውን ስም ላለማጥፋት እንደወሰነችም ትናገራለች። አይሲን ያን ሁሉ ነገር ሲደርስባትም የሰራሁትን ሁሉ ልታጠፋ ስትል ስለእናንተ ስል አልፈቀድኩላትም በማለትም እያለቀሰች ትናገራለች። በመጨረሻ ሚሶ ስላዘነችላትም ታለቅሳለች፣ ታቅፋታለችም። አይሲንም በንግግሯም ተነክታም እሷም ታለቅሳለች። ከዚያም እንባዋን ጠራርጋም ትወርዳለች። አይሲን ስትወርድም ሀኒፋን ታያታለች። በጣም ተጨንቃ ምን ተፈጠረ ቤቱን ደግሞ አጠቁት እንዴት ትላታለች። ሀኒፋ ግን አይደለም ነገሩ እንደዚህ አይደለም ትላለች። ሸፊቅ ለአይሲን ነይ ወደ ውስጥ ገብተን እናውራ ይላታል። ወደ ውስጥም ይገባሉ። ሀኒፋም የዳር መንገዷን ዘግቶ ለኬናን በእጁ እንዲደርሰው ይህን ደብዳቤ እንደሰጣት ትናገራለች። ደብዳቤውን ለኬናን ትሰጠዋለች። እሱም ያነባል። ደብዳቤው ላይ ሜዳር ወንድ ለወንድ እንገናኝ እንደሚለውና ካሸነፈው ሰርቪንን እንደሚወስድ ለብቻው ካልመጣ ግን ሰርቪንን በፍጹም እንደማያገኘው ተጽፎበታል። ሸፊቅ ለኬናን ና ወደ ውጭ እንነጋገር ይሏል። አይሲንም አብራቸው ትወጣለች። ሸፊቅም አንድ እቅድ እንዳለው ግን ትንሽ አደገኛ መሆኑን ይነግራቸዋል። ሙኑርም ወጥታ ምን እየታቀደ እንደሆነ ማወቅ መብቷ እንደሆነ ትናገራለች። ሙኑርና ኬናን ግቢ ውስጥ አብረው ንጹህ አየር እየተነፈሱ ሁልጊዜም አብረው ለመሆንና
ሁሉንም ነገር ለመፍታትም ቃል ይገባሉ። በማግስቱ ሚዳር ጫካ ውስጥ ኬናን እስኪመጣ ይጠብቋል። ከቃሲም ጋር በስልክ እያወራ ወጥመድ እንዳዘጋጀለትና ቦታውን እንደላከለትም ይነግረዋል። መኪናውን ሲከፍትም ሰርቪን ታስሮ ተኝቶ ነበር። ዳርም ቀስቅሶም አትፍራም፣ አንተን ምንም አላደረገም፣ ነገር ግን በትላይም አደርገዋለሁ ይለዋል። ኑርም እየመጣች እንደሆነና እንደሚገላትም ይነግረዋል። ሰርቪ ግን ኬናንም ከእሷ ጋር ነው፣ እሱም ይጠብቃታል ይለዋል። ኬናን መሳሪያውን ይይዛል። ሸፊቅም ለራስ ተጠንቀቅ ብሎም አቅፎ ይሰናበቷል። ኬናንም ይሄዳል። ቃሲም እየተከታተለው ለዳር ደውሎ መምጣቱን ይነግረዋል። ዳርም ትንሽ ቆይና ለአኒፋ መልእክት ላክላት ይለዋል። በዚህ ሰዓት ሙኑር በጣም ተጨንቃለች። በዙሪያ ያሉት ሁሉ በጭንቀት ላይ ናቸው። ሸፊቅ ገብቶም ኬናን መሄዱን ይነግራታል። አኒፋ ቀደም ብሎም የሆነውን ታስታውሳለች። ለሸፊቅም ከዳር ጋር ተባብራ እንደነበርና ምክር ትሰጠው እንደነበረ፣ እሱ ግን ይህን አጋጣሚ ተጠቅሞ ሙኑርን አሳልፋ እንድትሰጠው እያስፈራራት እንደሆነ ትነግረዋለች። እሷ ግን ይህን ማድረግ አልፈለገችም። ሸፊቅም መፍትሄ እንፈልጋለን ብሎ ያረጋጋታል። አኒፋ ወደ አሁኑ ጊዜ ትመለስና አይሲንን ባለማወቅ ላደረግኩ ስህተትም አትዘኝብኝ፣ ይቅርታ አድርጊልኝ ትላታለች። አይሲንም ምንም አላደረግሽም የኔ እህት፣ ራስሽን አትውቀሺ፣ ሁሉም ነገር በሰላም ያልፋል በማለትም ታጽናናታለች። በዚህ መሃል ለአኒፋ መልእክት ይደርሳታል። መልእክቱም ሙኑርን ይዘሽም ወደዚህ ነይና ሰርቪኑ ሰጂ የሚል ነበር። ሙኑርም እሺ እንሄድ ትላለች። ሰርዳር አብሮ ለመሄድ ቢፈልግም ሸፊቅ ግን አይሆንም፣ ሁሉንም ነገር አዘጋጅቻለሁ፣ ማንም እንዳይጨነቅ ብሎ ያስቀረዋል። አይሲን ሙኑርን አቅፋ ራስሽን ጠብቂ ትላታለች። ሙኑርና አኒፋ አብሮ ይሄዳሉ። ዳር እየጠበቃቸው ሳለ ለኬናን ይደውላል። ኬናን ትንሽ ታገስ ሲለው ዳር ስለናፈከኝ ነው በሰላም ና ይሏል። አኒፋና ሙኑር ደርሶም ከቃሲም ጋር መኪና ውስጥ ይገባሉ። ቃሲም ብዙ እያወራ ሊያስጨንቃቸው ሲሞክር ሙኑር ተው፣ ምንም ሳታወራ ወደ ወንድሜ ውሰደኝ፣ አሁን ሌላ ወሬ አንፈልግም ትላለች። በዚህ ማለም ክሪማን ወደ ሳሎኑ ወርዳም አይሲንን ስታያት ትገረማለች። ይህች ሴትዮ በቤቴ ውስጥ ነው ያደረችው ትላለች። ሸፊቅ ግን ክሪማ አሁን የዚህ ወሬ ጊዜ አይደለም ብሎ ያቋርጣታል። መንገድ ላይም ሀኒፋ ፈርታ ስለነበረም ቃሲም ግማሽ መንገድ ላይ እንዲያወርዳት ጠይቃለች። ሙኑርም እኔን አይደል የፈለጋችሁት እሷን አወርዳት ትላለች። አኒፋ ካልወረድኩም ራሴን ከመኪና አውረውራለሁ ስትል ቃሲም መኪናውን ያቆማል። ነገር ግን በድንገትም ኬናንና ሰዎቹ ከፊት ለፊታቸው መሳሪያ ይዘው ይጠብቋቸዋል። ኬናን መኪና ውስጥ ገብቶም ቃሲምን ጉዞን ቀጥል ካልሆነ እገልሃለሁ ይሏል። ቃሲምም ተገዶም ጉዞን ይቀጥላል። ዳርም ኬናን እስካሁን ባለመምጣቱ ለሰዎቹ መንገድ ላይ መጨናነቅ ሳይኖር አይቀርም ይላቸዋል። ከዚያም ለቃሲም ይደውላል። ሙኑር ለኢዳር የወንድሜን ድምፅ አሰማኝ ትላለች። ኢዳር ግን ስትመጪ ትሰሚዋለሽ ይላታል። ለቃሲምም ኬናን እስካሁን አልመጣም፣ መንገድ ላይ አግተውት ይሆናል ይላታል። ኬናንም ቃሲምን አንዲት ስህተት ብትሰራ ዋጋም ሕይወት ነው ብሎ ያስጠነቅቀዋል። ኢዳር ወዳለበት ቦታ ሲደርሱም ከቃሲም መኪና ውስጥ አንድ ሰው ወርዶም ከኢዳር ጋር የነበረውን ሰው እግሩ ላይ ይተኩስበታል። ኬናን ከመኪና ወርዶም ቃሲምን ይይዟል። ኢዳር ብትጠጋ እገልሃለሁ፣ አንተንም እገልሃለሁ ይለዋል። ኢዳር ግን በቃሲም እግር ላይ ይተኩሳል። ኢዳርም ኬናን መሳሪያውን እንዲያወርድ ያዟል። ሙኑርም ስለ ኬናን ተጨንቃ ከመኪና ትወርዳለች። እባክህ ልቀቀው፣ እሱ ምንም ጥፋት የለበትም ትላለች። ኢዳር ግን እሱንም ሰርቪን እገላለሁ ይላታል። ከዚያም ሰርቪንን እየፈታ ሄድና እህትን ተሰናበት ይለዋል። ሙኑር ለኢዳር እኔ ምንም የሰራሁት ስህተት የለም፣ ልክ እንደ ማንኛውም ሰው ወደድኩ ተዋደድኩ ትላለች። ኢዳር ግን በቁጣ ተሞልቶ ሊገላቸው ሲል ቃሲም ትከሻው ላይ ይተኩስበታል። ፖሊሶች ይደርሳሉ። ኬናን፣ ሙኑርና ሰሪ በሰላም ይተርፋሉ። ሸፊቅ የምስራቹን ይሰማል። በዙሪያው ያሉት ሁሉም በደስታ ይፈነጥዛሉ። ከ6 ወራት በኋላ ክሪማ በቤቷ የአትክልት ስፍራ ባህሩን እያየች ሳለም አይሲን መታ ልጅሽ ዛሬ ሊያገባ ነውና ከሁኔታው ጋር ተላመጅ ትላታለች። ክሪማን ቀናት ይዞሻል፣ የኔ ፍቃድ ባይሆን ኖሮ ይሄ ጋብቻ አይፈጸምም ነበር ስትላትም አይሲን እኔም ዝም አልልሽም ነበር፣ ልክ ባለፉት ዓመታት እንደማደርገውም ቆረቁርሽ ነበር በማለት በፈገግታ ትመልስላታለች። ክሪማን በመጨረሻ አመንሽ ትላታለች። አይሲንም ክሪማን ላይ ለደረሰው ሁሉ ይቅርታ ትጠይቃለች። ክሪማንም ልጄ በሚያገባበት ቀን ልታስለቅሽ ነው በማለት በሁኔታው እንደተነካች ትገልጻለች። በኩሽና ውስጥም ሀኒፋና ሰፊዳ ስለ ደሞዝ ጭማሪ እያወሩ ሳለም አይሲን ሰምታቸው ሀኒፋ ሆይ አይዞሽ ደሞዝ ጨምርልሻለሁ ትላታለች። በድንገት የበር መንኳኳት ይሰማል። ነፍሰ ጡር የሆነችው ሞዝጊ ከባለቤቷ ጋኒ ጋር ትመጣለች። ሙኑርም የሰርግ ልብሷን ለብሳ ስትዘጋጅም ይሶ ትረዳታለች። ሙኑርም ሁልጊዜ ሴት እህት እንዲኖረኝ እመኝ ነበርም፣ አምላክ አንቺን ሰጠኝ በማለትም ታመሰግናታለች። ኬናን በደስታና በጭፈራም ከሰርዳርና ከሰርፊ ጋር ይመጣል። ሸፊቅም ይሶና አይሲን በደስታ ይቀበሉታል። ኬናን ወደ ሙኑር ክፍል ወጥቶ ውበቷን ያደንቃል። በሕይወቴ ካየኋቸው ፈገግታዎች ሁሉም የአንቺ ይበልጣል በማለት የፍቅር ቃላትን ይደረድርላታል። ሙኑርም አብረን መሆናችን ብቻ ይበቃኛል ትላለች። መጀመሪያ የተገናኙበትን ጊዜ ያስታውሳለሁ። ያኔ በትወና ልምምድ ወቅትም በጥፊ እንድትመታው ሲጠይቃት የነበረውንና በፈገግቷ ፍቅር የወደቀበትን ቅጽበት ያስባል ነው። ሙሽሮቹን ወደ ታች ወርደው በጭብጨባ ይቀበሏቸዋል። የጋብቻ ስነስርዓቱ ይጀምራል። አጋቢው ሙኑርን ፍቃደኛ ነች ብሎ ሲጠይቃት ያለፉትን መከራዎችና ደስታዎች አሰላስላ አዎ ፍቃደኛ ነኝ ትላለች። ኬናንም በተመሳሳይ ሁኔታ የነበራቸውን የፍቅር ጉዞ አስበው አዎ ፍቃደኛ ነኝ ይላል። በመጨረሻም ባልና ሚስት መሆናቸው ታውጆ ሁሉም በደስታ ይመርቋቸዋል። የዝና ገበያ የመጨረሻው ክፍል ይህን ይመስላል።